በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና መሬት አስተዳደርና አጠቃቀም ዋና ዳይሬክተር አቶ አብዱል ሐፊዝ ሁሴን የክልሉ መንግስት በግብርናው ዘርፍ ከዚህ ቀደም የነበሩ ማነቆችን ለመፍታት የሚያስችሉ አዳዲስ ፖሊሲዎችና ሕጎችን በማውጣት የገጠር ትራንስፎርሜሽን በማረጋገጥ የአርሶ አደሩን ተጠቃሚነት ለማሳደግ ርብርብ እየተደረገ ይገኛል ብለዋል። በቀቤና ልዩ ወረዳ የተጀመሩ የክላስተር እርሻ፣ የመስኖ ልማት ስራ እንዲሁም በጸደይ ወቅት በሽምብራ ልማት እየተሰሩ ያሉ ስራዎች አበረታች በመሆናቸው ተጠናክረው መቀጠል እንዳለባቸው ገልጿል። ክላስተር የት ነው ከተባለ እንደ ክልል ቢሮ ቀቤና ነው የምንለው፣ ግን በቂ ነው ወይ? አይደለም። ዋና ግባችን ተጠቃሚ መሆን ነው። አርሶ አደሮችን ተጠቃሚ ማድረግ። ማረሱ በነገራችን ላይ መዘራቱ ምርታማነት መጨመሩ ጥሩ ነው፣ እንደ ሀገር ለውጥ አለው። ግን ደግሞ እንደ ቤተሰብ ወስደን ከቤተሰብ አንጻር ምንድነው ጉድለት አለው የሚለው ነገር ፈትሸን መስራት መቻል ይኖርብናል ማለት ነው። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በልዩ ወረዳው የአርሶ አደሩ ምርትና ምርታማነት እያደገ ከመምጣቱን በተጨማሪ በዓመት ከ3 እና 4 ጊዜ በላይ ማምረት የጀመሩ አርሶ አደሮች በመኖራቸው ይህንን ተሞክሮ ወደ ሁሉም ቀበሌ ማስፋት ይገባል። ምርታማነትን መጨመር፣ የሚመጡ ኢኒሼቲቮች መተግበር፣ የክላስተር እርሻ ተቀብሎ መሄድ፣ ግብዓት አጠቃቀም ጋር ያሉ ነገሮች ላይ እያሻሻሉ መሄድ ነው። ያ ሲባል ሊሰፋ የሚችሉ ለውጦች አሉ። ለዚህም የተፈጥሮ ጸጋ የሆነውን መሬታችንን በአግባቡ መጠበቅና መንከባከብ እንደሚገባ የገለጹት ዋና አስተዳዳሪው በየትኛውም አካባቢ ምርት ሊሰጥ የሚችል መሬት ጾም ማደር እንደሌለበትም አስገንዝበዋል። የትኛውም አካባቢዎች ላይ ሊታረስ የሚችል መሬቶች ተቋማትንም ጨምሮ ክፍት ማደር መቻል የለባቸው። በዚህ ሂደት ላይ እዚህ ያለን አመራር አካላት፣ ቀበሌ የምንደግፍ አመራሮች፣ ባለሙያዎች፣ የቀበሌ ሊቀመንበር፣ ስራ አስኪያጅ፣ የግብርና ባለሙያዎች ኃላፊነት አለባቸው። የቀቤና ልዩ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ አቶ አብዱል ሽኩር ደሊል በመድረኩ ላይ የ2017 የምርት ዘመን የስራ አፈጻጸምና የ2018 የበልግ ወቅት የግብርና ልማት ስራዎች እቅድ ያቀረቡ ሲሆን በልዩ ወረዳው በበልግ እርሻ ልማት ከ17,000 ሄክታር በላይ መሬት በማልማት ከ2.4 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን አመላክተዋል። በልዩ ወረዳው በጸደይ ወቅትና በመስኖ ልማት ስራ በሰብል የሚሸፈነው መሬት ከጊዜ ወደ ጊዜ እያደገ መምጣቱን ገልጸው በ2017-18 የምርት ዘመን 12,535 ሄክታር መሬት በጸደይ የሽምብራ ሰብል መሸፈኑም ጠቁመዋል። ከጊዜ ወደ ጊዜ መሻሻሎች አሉ። አሁንም እያልን ያለነው የዘር እጥረቱ አይኖርም፣ ችግሩ ዘር የማማረጡ ሙከራ ደረጃ የተረጋገጡ በሄክታር 95 ኩንታል የተገኘባቸው የበቆሎ ዝርያዎች አሉ። እነዚህም የማስፋፋት ስራ ይሰራል። ከማዳበሪያ አቅርቦት ጋር በጣም የተጋነነ ችግር የለም። በተቻለ መጠን አሁን በእጃችን ያለ ማዳበሪያ ስላለ ሌላ ማዳበሪያ እስኪመጣ አንጠብቅም። በልግ ላይ ነገ አርሼ